ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ የተራዘመ የብድር አቅርቦት አራተኛውን ግምገማ ማጠናቀቁን ተከትሎ የ$231 ሚሊዮን ብድር እንዲሰጣት አጸደቀ። ውሳኔው ላይ የተደረሰው ከተጠበቀው በላይ ጠንካራ የማክሮ ኢኮኖሚ ውጤትና በመርሃ ግብሩ ግዴታዎች ላይ አጠቃላይ አፈጻጸሞች በመታየታቸው ነው ብሏል። ድርጅቱ ጥር 8 2018 ዓ.ም ባወጣው መግለጫ የሥራ አስፈጻሚ ቦርድ የኢትዮጵያን የፊስካል ፋይናንስ ፍላጎትና የክፍያ ሚዛን ለመደገፍ መወሰኑን አስታውቋል። ይህ ክፍያ በፕሮግራሙ ስር የተለቀቀውን አጠቃላይ የገንዘብ ድጋፍ ወደ 2.183 ቢሊዮን የአሜሪካ ዶላር ያደርሰዋል። የድርጅቱ ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ የኢትዮጵያ መንግስት በአገር በቀል የኢኮኖሚ ማሻሻያ አጀንዳው መሰረት እያከናወናቸው ያሉት ማሻሻያዎች ከሚጠበቀው በላይ ውጤት እያሳዩ ይገኛሉ ብለዋል። እንደ IMF መረጃ የኢትዮጵያ ኢኮኖሚ የወጪ ንግድ መጨመር፣ የተሻሻለ የገቢ አሰባሰብ፣ ከፍተኛ የውጭ ምንዛሪ ክምችትና የዋጋ ግሽበት በየጊዜው ማሽቆልቆል ታይቶበታል። እንደ ድርጅቱ ገለጻ በአውሮፓውያን 2025-26 የአገሪቱ የአጠቃላይ እድገት 9.93 በመቶ ይመዘገባል ተብሎ የተገመተ ሲሆን ይህም በ2024-2025 ከነበረው 9.2 በመቶ መሻሻል አሳይቷል። የዋጋ ግሽበት በ2023-24 ከነበረው 26.6 በመቶ ቀንሶ በ2024-25 በአማካኝ 11.9 በመቶ ይሆናልም ተብሎ ተገምቷል። በሊቢያ የስደተኞች አስክሬንን የያዘ የጅምላ መቃብር ተገኘ። በምስራቅ ሊቢያ በሚገኝ የእርሻ ቦታ ቢያንስ የ21 ስደተኞችን አስክሬን የያዘ የጅምላ መቃብር ተገኝቷል። የሊቢያ የጸጥታ አካላት በአካባቢው የተለያየ አይነት ስቅይት የደረሰባቸው 10 ስደተኞችን ማግኘታቸውን ጨምረው ገልጸዋል። ሊቢያ ግጭቶችንና ድህነትን በመሸሽ ወደ አውሮፓ ለማቋረጥ የሚፈልጉ በ10 ሺዎች የሚቆጠሩ አፍሪካውያን እንደ መተላለፊያ የሚጠቀሙባት ሀገር ነች። ሁለት ስማቸው እንዳይገለጽ የጠየቁ ምንጮች ለሮይተርስ የዜና ወኪል እንደተናገሩት በምስራቅ ሊቢያ ከአጅዳቢያ ከተማ አቅራቢያ በሚገኝ እርሻ ቦታ ላይ የጅምላ መቃብር መኖሩን የሚገልጽ ጥቆማ ከደረሳቸው በኋላ ድንገተኛ ፍተሻ መደረጉን ለሮይተርስ ተናግረዋል። የእርሻው ባለቤት በቁጥጥር ስር መዋሉንና የጅምላ መቃብር መኖሩን መናገሩን የጸጥታ አካላት ተናግረዋል። ይህ ስቃይ እንደደረሰባቸው የሚታይ ስደተኛ ወንዶች፣ ሴቶችና ህፃናት አግኝተናል፣ ወደ ሆስፒታል ተወስደዋል። እዚያም ሌሎች ስደተኞች ከነሱ ጋር እንደነበሩና ከዚያም የገቡበትን አለማወቃቸውን ተናግረዋል ሲሉ አንድ የደህንነት ምንጭ ሐሙስ ዕለት ለሮይተርስ ተናግረዋል። የጅምላ መቃብሩ የተገኘው ከሊቢያ ሁለተኛ ትልቅ ከተማ ቤንጋዚ 160 ኪሎ ሜትር ርቀት ላይ ነው። አካባቢው በካሊፋ ሀፍታር ጦር ቁጥጥር ስር ያለ ነው ተብሏል። የአገር ውስጥ ደህንነት ኤጀንሲው የጅምላ መቃብር መገኘቱን አረጋግጦ ስደተኞች የሞቱበት ምክንያትን ለማወቅ ምርመራ እየተደረገ መሆኑንም ተናግሯል። ወደ ሌላ የአፍሪካ ጉዳይ ስናልፍ በኡጋንዳ ምርጫ ተቃዋሚው ፕሬዝዳንታዊ እጩ ቦቢ ዋይን ከባለቤቱ ጋር በመንግስት የጸጥታ ኃይሎች ካምፓላ ከሚገኘው ቤቱ መወሰዱን ልጁ አስታወቀ። የተቃዋሚ ፖለቲከኛው ልጅ ሶሎሞን ካምፓላ በኤክስ ላይ ባሰፈረው መልእክት አባቱና እናቱ በኡጋንዳ መንግስት ወታደሮችና የልዩ ኃይል አባላት ተይዘው ወዳልታወቀ ቦታ መወሰዳቸውን ገልጿል። ቀደም ሲል ለቦቢ ዋይን ቅርብ የሆነ ምንጭ ወታደሮች አጠርጥሰው በመግባት አስገድደው በሄሊኮፕተር እንደወሰዱት ተናግሮ ነበር። ቦቢ ዋይን ሐሙስ ተካሂዶ የድምፅ ቆጠራው እየተካሄደ ባለው ምርጫ ለሰባተኛ ጊዜ የሚወዳደሩት ፕሬዝዳንት ሙሴቬኒ በሰፊ ልዩነት እየመሩበት ያለውን ሂደት ታማኝነት ላይ ጥያቄ አንስቶ ነበር። የአካባቢው ፖሊስ ስለ ክስተቱ በተጠየቀበት ጊዜ የሚያውቀው ነገር እንደሌለ ገልጿል። በፕሬዝዳንታዊ ምርጫ በስልጣን ላይ ያሉት ሙሴቬኒ ዋነኛ ተፎካካሪያቸው የሆነውን ቦቢ ዋይንን በከፍተኛ ልዩነት እየመሩ መሆናቸው ተነግሯል። የምርጫው የመጨረሻ ውጤት ቅዳሜ ይፋ ይደረጋል ተብሎ ይጠበቃል። ከሐሙስ ጀምሮ መንግስት በመላዋ ኡጋንዳ የኢንተርኔት አገልግሎቶችም እንዲቋረጡ አድርጓል። ይህ በእንዲህ እንዳለም በኡጋንዳ ምርጫ ፕሬዝዳንታዊ እጩ ቦቢ ዋይን ታፍነው ተወስዷል መባሉን ፖሊስ አስተባበለ። በኡጋንዳ ፕሬዝዳንታዊ እጩ ቦቢ ዋይን አርብ ምሽት በጸጥታ አካላት ተወስዷል በሚል የተሰራጨው መረጃ ሐሰት ነው ሲል ፖሊስ አስተባብሏል። በኡጋንዳ ሐሙስ ዕለት አጠቃላይ ሀገራዊ ምርጫ የተካሄደ ሲሆን የድምፅ ቆጠራም እየተደረገ ነው። የቦቢ ዋይን ፓርቲ መሪያቸው አርብ ምሽት ካምፓላ ከሚገኘው መኖሪያ ቤቱ በሄሊኮፕተር ወደማይታወቅ ስፍራ በጉልበት መወሰዱን ገልጾ ነበር። መጀመሪያ ላይ የዋይን ልጅ ሶሎሞን ካምፓላ እናቱና አባቱ በቁጥጥር ስር መዋላቸውን ይፋ አድርጎ የነበረ ቢሆንም በኋላ ላይ ግን አባቱ ማምለጡን ተናግሯል። ሶሎሞን የሰጠው መረጃ የተቃዋሚ ፓርቲ መሪ የሆነው ቦቢ ዋይን የት እንዳለ ግርታ ፈጥሯል። በአገሪቱ በተካሄደው ምርጫ
ከ94 በመቶ የምርጫ ጣቢያዎች ከተሰበሰበ ድምፅ ይፋ በሆነው ጊዜያዊ ውጤት መሠረት ሙሴቬኒ 72 በመቶ ድምፅ ሲያገኙ ዋይን 24 በመቶ አግኝቷል። የፖሊስ ቃል አቀባይ ኪቱማ ሩሶኬ ቅዳሜ ማለዳ በሰጡት ጋዜጣዊ መግለጫ የናሽናል ዩኒቲ ፕላትፎርም ፓርቲ መሪ በካምፓላ በሚገኘው ቤቱ እንደሚገኝ ተናግረው መሰረተ ቢስ የሆነና ሐሰተኛ መረጃ እያሰራጩ የሚገኙት ቤተሰቦቹ ናቸው ሲሉ ወንጅለዋቸዋል። ዋይን በሚኖርበት ቤት የደህንነት ትኩረት ስላለ እንቅስቃሴያቸውን መገደቡን ጨምረው ገልጸዋል። የኡጋንዳ ዴይሊ ሞኒተር ለደህንነት ወሳኝ የሆኑትን አካባቢዎች ተቆጣጥረናል ማለታቸውን ዘግቧል። ሰዎች የተወሰኑ ቦታዎች በመሰባሰብ ቀውስ እንዲፈጥሩ አንፈቅድም፣ እርምጃችን ማንም አመፅ እንዳይፈጥር ወይም ደህንነታችንን እንዳያውክ ለማድረግ ነው ብለዋል። የኢራኑ የበላይ መሪ አያቶላ አሊ ሐሚኒ ጦርነት ውስጥ መግባት እንደማይፈልጉ ነገር ግን ለወንጀለኞች ምህረት እንደሌላቸው ተናገሩ። በኢራን ለ3 ሳምንት የተካሄደውን ተቃውሞን በተመለከተ መሪው በዓል ለማክበር ለተሰበሰቡ ደጋፊዎቻቸው ባደረጉት ንግግር አገሪቱን ወደ ጦርነት የማስገባት ፍላጎት የለንም፣ የአገር ውስጥና ዓለም አቀፍ ወንጀለኞችን ግን አንምርም ብለዋል። ጨምረውም የአሜሪካ ግብ ኢራንን መዋጥ መሆኑን በእርግጠኝነት እናገራለሁ፣ ከአብዮቱ ጅማሬ አንስቶ የአሜሪካ ፍላጎት በኢራን ሕዝብና በመሪዎቹ ላይ ያጣችውን የበላይነት መመለስ ነው ሲሉ ከሰዋል። የሁሉም የአሜሪካ መንግስታት ፖሊሲ ኢራንን የመሰሉ ነፃ ሀገራትን የሚታገስ አይደለም። የምዕራቡ መገናኛ ብዙሃን አባላት ከዚህ ቀደም በነበሩ አመጾች ጣልቃ ገብተው ነበር። አሁን ግን የአሜሪካው ፕሬዝዳንት ራሱ አመፀኞችን ሲያበረታታ ነበር ብለዋል ሐሚኒ። የኢራኑ መሪ የተቃውሞ ተሳትፏቸውን ግርግር በመፍጠር በንብረት ላይ ውድመት አድርሰዋል በማለት በማስረጃ የተደገፈ ከባድ ክህደት በኢራን ላይ ፈጽመዋል ብለዋል። ለዚህም አሜሪካና እስራኤልን ወንጀለኞች በማለት ተጠያቂ አድርገዋል። የአሜሪካና የእስራኤል ነው ያሉትን አመጽ የአገሪቱ ህግ አስከባሪዎችና የደህንነት አባላት ህይወታቸውን ጭምር በመሰዋት በጠላት ላይ ከፍተኛ ጉዳት አድርሰው ሙሉ ለሙሉ ተቆጣጥረውታል በማለት ኢራናውያን በአንድነት ቆመዋል ብለዋል። አያቶላ አሊ ሐሚኒ በኢራን ውስጥ በተካሄደውና ከ2500 በላይ ሰዎች በተገደሉበት ህዝባዊ ተቃውሞ ለደረሰው ውድመትና ጉዳት የአሜሪካውን ፕሬዝዳንት ተጠያቂ አድርገው ወንጀለኛ ብለዋቸዋል። 3 ሳምንታትን ያስቆጠረው መላዋን ኢራንን ያናወጠው ተቃውሞ ቀዝቀዝ ያለ ቢመስልም አሁንም ሙሉ በሙሉ አለመቆሙን የሚያመላክቱ ዜናዎች እየወጡ ነው። ይህ በእንዲህ እንዳለም በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ጠቅላይ መሪ አረጋገጡ። በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉት ሰብአዊ ባልሆነ ጭካኔ በተሞላው መንገድ ነው ብለዋል። ለሰዎቹ ሞትም አሜሪካን ተጠያቂ አድርገዋል። መቀመጫውን አሜሪካ ያደረገው የኢራን መብት ተሟጋች ተቋም ሂውማን ራይትስ አክቲቪስትስ ኒውስ ኤጀንሲ እንደገለጸው ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ የ3090 ሰዎች ሕይወት ተቀጥፏል። ሌሎች የመብት ተሟጋቾች የሟቾችን ቁጥር ከፍ ያደርጉታል። ኢንተርኔት ከተቋረጠ ቀናት በማለፋቸው ትክክለኛውን ቁጥር ለማጣራትም አዳጋች ሆኗል። ዘገባው የቢቢሲ ነው።